ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የማንቸስተር ደርቢ ነገ ይደረጋል 9:30 ላይ። ይህንን ጉዳይ እንመልከት። ማንቸስተር ዩናይትድ እንግዲህ በአዲሱ አሰልጣኝ ካሪክ ስር ነው የማንቸስተር ደርቢን የሚያደርገው። ለሲቲ እጅግ በጣም ወሳኝ የሚሆን ጨዋታ ይሆናል። ነገ እንግዲህ የሚሸነፍ ከሆነ ሊያልቅ ይችላል የዋንጫ ፉክክሩም። እንግዲህ አሁን ጥቂት ያለው የዋንጫ ፉክክር ሊያበቃ ይችላል፣ ግን ደግሞ ከማንቸስተር ዩናይትድ ጋር ነው የሚጫወተውና ባለፉት ጊዜያቶች ድብልቅልቅ የሆነ ውጤት ነው አይደል? ማንቸስተር ዩናይትድ የሚያሸንፍባቸው ጊዜያቶች አሉ፣ ሲቲ ዶሚኔት አድርገው የሚያሸንፍባቸው ጊዜያቶች አሉና ይጠበቃል። ይህንን ጉዳይ እንመልከት። ልክ ነው። ይሄ ጨዋታ የማንቸስተር ደርቢ ነው እና ቅዳሜ ቀትር ላይ የሚደረግ ጨዋታ ነው እና ለማይክል ካሪክ በከባዱ ነው የሚፈተን። በአስቸጋሪ ጨዋታ የሚጀምረው ነው። ለማንቸስተር ከተማ ነዋሪዎች ከሊቨርፑል ቀጥሎ ምናልባት ወይ ለአንዳንዶቹ ደግሞ ለዛው ለከተማው ደጋፊዎች ደግሞ ከሊቨርፑል ጨዋታም ቀድሞ የሚመጣው ትልቁ ጨዋታ ነው። የማንቸስተር ደርቢ ማለት የከተማይቱን እነሱ እንደሚሉት የብራጊንግ ራይት፣ በቃ የመጎረር መብት የሚሰጥሽ ነው። ምክንያቱም ጎረቤታሞች የአንድ ቤተሰብ አባላትን የድጋፍ ታማኝነት ለሁለት የሚከፍል አይነት ስለሆነ የማንቸስተር ደርቢ በማንቸስተር ከተማ ትልቁ ጨዋታ ነው። በቅርብ ዓመታት ደግሞ ባለፉት 15 ዓመታት ከእንግሊዝም ትልልቅ ደርቢዎች አንዱ ወደ መሆን ከፍ ብሏል። ድሮ እንደዛ አልነበረም ማለት አይደለም፣ ግን ዓለም አቀፍ ገጽታ አልነበረው። በፊት ማንቸስተር ሲቲ ሁልጊዜም ከማንቸስተር ዩናይትድ በታች ስለነበር በታሪኩ አንድ የበላይ አንድ ደግሞ በጣም በአነስተኛ ውጤት ባለው ቡድን መካከል ስለሆነ የሚደረገው ለዛው ለከተማው ለአካባቢው ሰዎች ከፍተኛ ትርጉም የሚሰጣቸው ሆኖ ግን ዓለም አቀፍ ጉልበቱ ያንንም ያህል አልነበረም። ከዛ ማንቸስተር ሲቲ መጣና መጀመሪያ የማንቸስተር ዩናይትድን በከፍተኛ ደረጃ ያለ ስኬት መቀናቀን ጀመረ። በተለይ የኤፍኤ ካፕ ጨዋታ የያያ ቱሬ ጎል ያስቆጠረበት የግማሽ ፍጻሜ ጨዋታ ያያ ቱሬ ራሱ ከጨዋታው በኋላ እንደተናገረው የማንቸስተር ከተማ የኃይል ሚዛን መፋለስ የጀመረበት ይላል። አሌክስ ፈርጉሰን የነበሩበት ሮቤርቶ ማንቺኒ ሲቲን ያሰለጠን የነበረበት ነው እና ያንን የግማሽ ፍጻሜ ጨዋታ ካሸነፉ በኋላ በፍጻሜውን ጨዋታ አሸነፉ። እሱ ብቻ ሳይሆን የካርሎስ ቴቬዝ ከማንቸስተር ዩናይትድ ወደ ማንቸስተር ሲቲ ያደረገው ዝውውርና ከዝውውሩ በኋላ ማንቸስተር ሲቲ ለትውውቁ የመረጠው ቢልቦርድ የሚጮሁት ጎረቤቶቻችን የሚለውን ያንን የፈርጉሰንን ደግሞ ንግግር የጋበዘ ሆነ። ስለዚህ ባለፉት 15 ዓመታት ደግሞ ፍጹም የኃይል ሚዛን መፋለስ አለ። የእንግሊዝ ትልቁ ስኬታማው ቡድን ግን ማንቸስተር ሲቲ ሆኖ ማንቸስተር ዩናይትድ ደግሞ ባለፉት ዓመታት የውጤትም የአይደንቲቲም ችግር ውስጥ ገብቶ አሁን እንደገና የዛ የአይደንቲቲ ችግር ጥሩ ማሳያ ሊሆን የሚችል የአሰልጣኝ ሹምሽር አድርጎ ሩበን አሞሪምን አሸኝቶ ማይክል ካሪክን ተክቶ የሚደረግ ጨዋታ ነው እና የመጀመሪያ ጨዋታውን ሲያደርግ ለእኔ ካሪክ ከእንግሊዛውያን ተጫዋቾች መካከል ለጓርዲዮላ ለመጫወት በጣም የተስማማው ተጫዋች ይመስለኛል። ለጓርዲዮላ ቡድኖች ለጓርዲዮላ የአሁኑ ሲቲ ቡድን ይሁን ለባየርን ለባርሰሎና ቡድኖች ከእንግሊዛውያን ተጫዋቾች መካከል በፕሮፋይል አሁን አንዳንዶቹን ተጫዋቾች በዜግነት በፓስፖርት በውልደት ቦታቸው የተነሳ እንግሊዛዊ የሆነ ሀገር ዜጋ እንላቸዋለን። በጨዋታ ካራክተሪስቲክስ ወይ በተጫዋችነት ጊዜ በነበራቸው ባህሪ ግን የበለጠ ስፔናዊ የሚመስሉ የበለጠ ጣሊያናዊ የሚመስሉ ተጫዋቾች ይኖራል። እንግሊዛውያን ሆኖ ጀርመናዊ ሆኖ ስፔናዊ የሚመስል ተጫዋች ሊኖር እንደሚችል አይነት በቴክኒካል ፕሮፋይሉ ማለት ነው። የእንግሊዝ ተጫዋቾች ብለን የምናስባቸው የእንግሊዝ አማካዮች ብለን የምናስባቸው አማካይ አይነቶች አሉ። የሳጥን አማካዮች፣ ወራሪዎች፣ ጉልበተኞች፣ ጎል አስቆጣሪዎች፣ በታላቅ ስሜት የሚጫወቱ ያንዷንዷን የሜዳ ሳር የሚረግጡ ነገር ግን የቦታ ዲስፕሊን ችግር ያለባቸው በመሆናቸው ምክንያት አንዳንድ ጊዜ ከአውሮፓውያን አሰልጣኞች ጋር ለመስራት የሚቸገሩ በብሔራዊ ቡድን ኃላፊነት ጊዜ ልክ ስቬን ዮራን ኤሪክሰን የገጠማቸው አይነት ችግር፣ ፋቢዮ ካፔሎ የገጠማቸው አይነት ችግር፣ በሊቨርፑል
ከጄራርድ ጋር በተገናኘ ራፋኤል ቤኒቴዝ የገጠማቸው አይነት ችግር። ጄራርድ በጣም ታላቅ ተጫዋች ሆኖ ግን እሳቸው ደግሞ ሲስተም ፈርስት የሚሉ ስትራክቸር ፈርስት የሚሉ አሰልጣኝ ናቸውና ከእሳቸው ጋር የማይጣጣሙ ተጫዋቾች አሉ። ተመሳሳይ የሆነ ጨዋታ የመቆጣጠር የጨዋታ ፍጥነት የመቆጣጠር ተመሳሳይ የፓሲንግ ሬንጅ ደግሞ የሌላቸው ናቸው። ካሪክ ከነሱ በጣም የተለየ ነው። ከነሱ የተሻለ ነው እያልኩ ሳይሆን ከነሱ ግን በጣም የተለየ ተጫዋች ነበር። ለዚህ ነው ባለፈው ከተሾመ በኋላ ፔፕም ራሱ ለነገሩ ከዚህ በፊት 2017 የማንቸስተር ደርቢ ከመደረጉ በፊት ስለ ካሪክ ተጠይቆ ሲናገር በአሰልጣኝነትም በተጫዋችነትም ዘመን ካየኋቸው ከምንጊዜ ምርጥ የአማካይ ተከላካዮች መካከል አንዱ ብሎ የገለጸው ሁልጊዜ እንደዛ ነው። የበለጠ ሰረብራል ተጫዋች ተደርጎ ነው የሚታየው እና ሲጫወትም እንግዲህ አሁን የሚቀርብበት አንዳንዱ የሚድልስቦሮ ደጋፊዎችም ሲናገሩ የሰማኋቸው ለምሳሌ ከአሞሪም በጣም የተለየ ነው። አሞሪም ኢሞሽናል ነው፣ በጣም ራሱ ስሜት ያሸንፈኛል ይላል። በኋላ የማንቸስተር ዩናይትድ ባለስልጣናትም ከስንብቱ በኋላ እንዲያው እንድንታገስ ሆንን እንጂ አንዳንዶቹ ነገሮች ለማንቸስተር ዩናይትድ ኢሜጅም ትክክል ያልነበሩ ናቸው። ለምሳሌ በብራይተን መሸነፍ ለማንቸስተር ዩናይትድ አዲስ ነገር አልነበረም ባለፉት ዓመታት። አሁን ከሳምንት በፊትም በብራይተን ተሸንፈዋል። ዩናይትድ በ7 ዓመት 7 ጊዜ በብራይተን ተሸንፈዋል። ለምሳሌ አሁን ያለበትን ሁኔታ የሚያሳይ ቢሆንም ግን ከዛ ሽንፈት በኋላ ይሄ በማንቸስተር ዩናይትድ ታሪክ መጥፎ ቡድን ነው የሚል አስተያየት ሰጠ። በ140 ዓመት የማንቸስተር ዩናይትድ ታሪክ የከፋው ቡድን ከወረዱት ቡድኖችም ሁሉ የባሰበት ቡድን ነው የሚል አስተያየት ሰጠ እና በቅርብ ጊዜ አንድ ቃለ ምልልስ አይቼ ነበር ታይምስ ላይ ክርስቲያን ኤሪክሰን የሰጠው አስተያየት እንደዛ እንኳን ብሎ ቢያስብ እንደዛ ብሎ ለሚዲያ መናገር ግን ትክክል አይደለም ብሎ ቢያስብ ኢንሳይድ መልበሻ ክፍል ውስጥ ለተጫዋቾቹ ሊናገር ይችላል። ለሚዲያ ስትናገሪ ምን ለማግኘት ነው እንደዚህ አይነት ንግግር የሚደረገው? ለምሳሌ የአሰልጣኝ የሆነ ነገር ሚዲያ ላይ ሲናገር መልእክትም እያስተላለፈ ነው ለተጫዋቾቹ እና ያ መልእክት ምን ማለት ነው የሚለው መታሰብ አለበት። እና አሁን አንድን ተጫዋች አንተ በማንቸስተር ዩናይትድ ታሪክ በመጥፎ ቡድን ውስጥ ነው የምትጫወተው፣ ለመጥፎነቱ አስተዋጽኦ አለህ ካልሽው በራስ የተጫዋቾች በራስ መተማመን የበለጠ ዜሮ ይገባል ማለት ነው። ሂስቶሪካሊ መጥፎ ቡድን ውስጥ ነው የሚጫወተው እያለ ነው የሚጫወተው ማለት ነው። ተጫዋች በራስ ማመን ያቆመ ጊዜ ፋይት የማድረግ ፍላጎትም አይኖረውም እና ፔንት የምናደርገው ምን ስለው ስዕል ምንድን ነው የሚለው በጣም ወሳኝ ነው። ግን ስሜት ወለድ ነው እንዲህ አይነቱ ንግግር። እንግዲህ አሁን 1-2 ሳምንትም ወይ 3 ሳምንትም የቆየ አይመስለኝም አሞሪም ያንን ንግግር ሲያደርግ። ካሪክን በተቃራኒ ሚድልስቦሮ ደጋፊዎች ደግሞ በጣም ቀዝቃዛ ነው ብለው ይተቹታል። ሲጫወትም ግን እንደዛ ነው። የበለጠ ካልኩሌት የሚያደርግ የበለጠ ሴረብራል ተጫዋች ነው። አሁን ቅድም ከጠቀስኳቸው እንግሊዛውያን አማካዮች ከጄራርድ ከላምፓርድ ወይ በዛ ዘመን ከነበሩት ሌሎች እንግሊዛውያን ወይ ብሪቲሽ አማካዮች ወይ ከነ ኪኖ ከሌሎቹም የሚለየው አንደኛው ነገር እሱ በጣም በጨዋታ ስታይል ብቻ ማለት አይደለም። ቅድም ስለ ጨዋታ ስታይል ጥቂት አንስቻለሁ። በዴሚነር በሚባለው በባህሪውም በጣም ስኩን በጣም የተረጋጋ ነው። እና የሚድልስቦሮ አሰልጣኝ በነበረበት ጊዜ አንዱ ትችት የነበረው በተለይ መጨረሻ አካባቢ የመጨረሻው ሲዝን 10ኛ ሆኖ ነው የጨረሰውና አንዱ ትችት የነበረው እሱ ነው። ይሄ የባህሪው ደመቀዝቃዛ ነገር ቴክኒክ ስፍራው ላይ ብዙ የተለየ ስሜት የማያሳይ ፕሬስ ኮንፈረንሶች ላይ የበለጠ ቁጥብ የሆነ ሰው። ከዚህ በኋላም በጣም የተለየ ሰው ነው የምናየው። ለእኔ ሩበን አሞሪም ፕሬስ ኮንፈረንስ ላይ በጣም ከለርፉል ነው። ሁሌም አታይም እንዲህ አይነት አሰልጣኝ። እውነተኝነት ልትዩ ትችላለች፣ ግን በቃ በጣም ጠንካራ ተናጋሪ ነው የነበረው። የሚወዱት ሰዎች አሉ። የማንቸስተር ዩናይትድ ባለስልጣናት ይህን ነገር ይወዱት ይሆን ምናምን ልትይ ትችላለች። ራትክሊፍ ይወዱት ነበር የሆነ ጊዜ ይባላል። ይሄንኑ አይነት በጣም ግልጽ የሆነ አቀራረብ የክለቡ ያለበትን ችግር በሙሉ ፍንትዋ አድርጎ ማሳየት አድርገው የሚያዩት ሰዎች አሉ። ከዛ አንጻር በጣም የተለየ ነው። ኦፍኮርስ ፕሮፋይሉ የማንቸስተር ዩናይትድ ሰው አይደለም ሩበን አሞሪም። ይሄ ማንቸስተር ዩናይትድ ሌጀንድ ነው። 5 ፕሪሚየር ሊግ ያሸነፈ፣ ሌሎች ብዙ ዋንጫዎች ያሸነፈ፣ ኤፍኤ ካፕ፣ 3 ሊግ ካፕ፣ 1 ቻምፒየንስ ሊግ፣ 1 ዩሮፓ ሊግ፣ 1 የዓለም የክለቦች ዋንጫ ያሸነፈ፣ ብዙ ሰዎች እንደሚሉት ደግሞ በተጫዋችነት የሚገባውን ያህል ክብር ያላገኘ በባህሪው ምክንያት ወይ በዛ ዘመን በነበረው የእንግሊዝ ብሔራዊ ቡድን ትውልድ ምክንያት ሊሆን ይችላል። 34 ጊዜ ብቻ ነው ለእንግሊዝ ብሔራዊ ቡድን የተጫወተው። 1 የአውሮፓ ዋንጫና 2 የዓለም ዋንጫ ሄዷል። 2006ና 2010 የዓለም ዋንጫ ግን በእነዚህ 2 የዓለም ዋንጫዎች 1 ጨዋታ ብቻ ነው ያደረገው እና እንዴት አንደርማይን እንደሚደረግ የምታውቂውም ለዚህ ነው። አንዳንድ ጊዜ አሰልጣኞች የበለጠ የሚያደንቁት የቡድን ጓደኞች የበለጠ የሚያደንቁት ነገር ግን ሌላው ተመልካች
ደጋፊ ምናልባት ፕሬስ የበለጠ አናሊቲካል የሆኑ ጸሐፊዎች ካልሆኑ በስተቀር በጠቅላላው ፕሬሱም አጉልቶ የማያየው አይነት ግን በጣም አስፈላጊ የነበረ ተጫዋች አንድ ጊዜ ብቻ ነው የአመቱ ምርጥ ቡድን ውስጥ የተካተተው የአሌክስ ፈርጉሰን የመጨረሻው ሲዝን ላይ። ይሄ ነው ምን ያህል አንደርስቴት እንደተደረገ የሚያሳይሽ። የማንቸስተር ዩናይትድ ደጋፊዎች ባለፈው ከበርንሌ ጋር በነበረው ጨዋታ የእሱንም የኦሌ ጉነር ሶልሻንም ስም እያነሱ ይዘምሩ ነበር። ከሁለቱ አንዳቸው አሰልጣኝ ይሆናሉ ወይም ሁለቱም አንድ ላይ ይመጡ ይሆናል የሚል ወሬ ስለነበር እና ያቺ የተለመደችው መዝሙር ትዘመር ነበር ሃርድ ኖት ቱ ቢሊቭ ኢትስ ናት ስኮልስ የሚለውን ስኮልስ አለመሆንህን ማመን አልችልም አይነት በቃ የዛ አይነት ከስኮልስ ጋር የሆነ ጊዜ የነበራቸውም ጥምረት በጣም አስደናቂ ነበር። ባለፈውም ሳነሳ እንደነበረው ለአሌክስ ፈርጉሰን የረጅም ጊዜ የሮይ ኪንን ተተኪ መፈለግ በጣም ከባድ የቤት ስራ ነበር። አስታውሳለሁ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ ከአርሰናል ፓትሪክ ቪየራን መውሰድ ይፈልጉ ነበር። ሪያሊስቲክ አይደለም ፓትሪክ ቪየራን መውሰድ፣ ምክንያቱም ሁለቱ ያን የሚተናነቁት ባላጋራዎች ናቸው። ግን ሌላ ፈረንሳዊ ከሌላ ተፋላሚያቸው ወስደው ያውቃሉ። ኤሪክ ካንቶናን ከሊድስ ዩናይትድ ነው የወሰዱት። ከሃዋርድ ዊልኪንሰን ሊድስ ዩናይትድ ነው የወሰዱት። ሊድስም ሲያቀብጠው መጀመሪያ ስልክ የመታው ሊድስ ነው። ስቲቭ ብሩስን መውሰድ ፈልጋለሁ አለ እና ያኔ ማይክል ማርቲን ኤድዋርድስ የሚባሉ ሲኢኦ ነበሩት ማንቸስተር ዩናይትድ ከፒተር ኬንያን በፊት የነበሩት ሰው ናቸው። ፈርጉሰን አጋጣሚ ቢሮ ውስጥ ነበሩ። አይ ብሩሲ አይሸጥም ብለው እየመለሱ በነበረበት ጊዜ ስለ ካንቶና ጠይቀው ካንቶናን ጠይቀው እስቲ የዝውውሩ ጥንስስ የተጀመረው ያን ጊዜ ነው እና የካንቶና ዝውውር ለብቻው ላይ ይጠቀስ ይችላል። ግን የእንግሊዝ እግር ኳስ ውስጥ ትልቅ የኃይል ሚዛን ፍልሰት ከፈጠሩት ዝውውሮች መካከል አንደኛው የካንቶና ከሊድስ ወደ ማንቸስተር ዩናይትድ መምጣት። ምክንያቱም ካንቶና ሊድስን ሻምፒዮን አድርጎ ነበር። ከዛ በኋላ ማንቸስተር ዩናይትድ ለ26 ለ28 ዓመት ሻምፒዮን አልነበረም ካንቶና እስኪመጣ ድረስ። በሙሉ የማንቸስተር ዩናይትድ ስታንዳርድ የተለወጠው ከዛ በኋላ ነው። ሲመጣ መጀመሪያ የራሱን የግል ትሬነሮች ይዞ ነው የመጣው። እንደ ተጫዋች የምናወራው ስለ ከፕሪሚየር ሊግ ከምን ጊዜም ታላላቅ ተጫዋቾች መካከል አንዱ ስለሆነው ነው። ይቺኑ ትሪክ የመድገም ፍላጎት ነበራቸው ፓትሪክ ቪየራ ላይ። ግን አስቸጋሪ ነበር። እንዲሁም ቪየራ ከለቀቀም ሁሌ ይሄዳል እየተባለ ይወራ የነበረው ወደ ሪያል ማድሪድ፣ ወደ ጋላክቲኮስ፣ ወደዛ ስብስብ አንደኛው ጋላክቲኮ ሆኖ ይሄዳል የሚል ወሬ ነው የነበረው። ይሄ ኪንም እያለ ጭምር የነበረው እንግዲህ ከኪን ጋር የነበራቸው ፍልሚያ ይታወቃል። ኪንና ቪየራ በኋላ ሮይ ኪን በእንደዛ አይነት በጣም ኃይለኛ ውዝግብ ባስነሳ መንገድ ከማንቸስተር ዩናይትድ ሲለቅ አሌክስ ፈርጉሰን ያንን የኪንን ቦታ በቀላሉ መሙላት ስለሚቸግር ብዙ ተጫዋቾች ሞክረዋል። አንድ ሚለር የሚባል ልጅ ከሴልቲክ አምጥተዋል። ኤሪክ ጄምባ የሚባል ካሜራና የበለጠ የቪየራ ፕሮፋይል ያለው ፊዚካል የሆነ ተጫዋች አምጥተው ነበር። ክሌበርሰንን ራሱ ሮይ ኪን እያለ ከብራዚል አምጥተውት ነበር። የ2002 የዓለም ዋንጫ አሸናፊ ነበር። ከክርስቲያኖ ሮናልዶ ጋር በአንድ ቀን ነው የተዋወቀው። ክሌበርሰን የዓለም ሻምፒዮን ሆኖ ነው የመጣው። እሱ ወደ ሊድስ ሊሄድ ነበር። ከሊድስ ነው ሃይጃክ ያደረጉት። ሊድስ ሮኬ ጁኒየር እና ክሌበርሰንን በአንድ ጊዜ ማስፈረም የሚፈልግ ነበር። ሁለቱን የዛ የዓለም ዋንጫ ያሸነፈው የብራዚል ቡድን አባላት የነበሩ ተጫዋቾች ናቸው። በኋላም ብዙ ተጫዋቾች ሞክረዋል። ሲተኩት ግን መጨረሻ ላይ ኪንን የሚመስል ተጫዋች ለማግኘት ነበር ይማስኑ የነበሩት እና የመጡ ተጫዋቾች አልሆነላቸውም። የበለጠ ግን ከኪን በሚቃረን ስታይል የሚጫወት ኪን ተፋላሚ ቢሆን፣ የቦክስ ቱ ቦክስ አማካይ ቢሆን፣ ታፍ ታክለር ቢሆን፣ ይሄኛው ደግሞ ልክ እንዳልኩት እንደ ስፔኖቹ እንደነ ቡስኬትስ አይነት የበለጠ ፖዚሽናል የበለጠ ፓሰር ሆኖ የሚጫወት ተጫዋች ሆነ። ለዚህ ነው ለእኔ ከ99 የማንቸስተር ዩናይትድ ቡድን የ2008 የማንቸስተር ዩናይትድ ቡድን የበለጠ ሞደርን እግር ኳስ ይጫወታል ብዬ የማስበው። ምክንያቱም አማካዮቻቸው መደበኛ የእንግሊዝ አማካይ የምትዩ አይነት ፕሮፋይል ያላቸው አማካዮች አልነበሩ። ማይክል ካሪክና ፖል ስኮልስ ስለነበሩ፣ ስኮልስም ከእንግሊዛውያን ይልቅ የበለጠ ኮንቲኔንታል አማካይ የሚመስል ነው። ካሪክም ከእንግሊዝ የበለጠ ኮንቲኔንታል የሚመስል የበለጠ አውሮፓ የሚመስል፣ እንግሊዝም አውሮፓ ውስጥ ነው ግን የብሪቲሽ አማካዮች ካራክተር በጣም ሌላ ነበር ከተወሰኑ ለየት ካሉ ተጫዋቾች በስተቀር። በአሰልጣኝነት መጨረሻ ላይ ይህንን ሰው መርጠዋል ማንቸስተር ዩናይትዶች። እንግዲህ ባለፈው ከሊሾም ባለ ጊዜ አንድ አጠር ያለ ፕሮግራም ስለሱ ሰርተን ነበር። ለምርጫ ቀላሉ ምርጫ የነበረው ሶልሻን መልሶ ማምጣት ይመስለኛል። ምክንያቱም ሶልሻን አንዳንድ ሰዎች ያላጠናቀቀው የቤት ስራ እንዳለው ሰው አድርገው የሚቆጥሩት ሰዎች አሉ። ሁለተኛና ሶስተኛ ሆኖ ነው የጨረሰው። የመጀመሪያው ሲዝን ከጆዜ ሞሪኞ መሰናበት በኋላ ነበር ኃላፊነቱን የተረከበው። ከመጀመሪያዎቹ 19 ጨዋታዎች 14ቱን አሸንፏል። አሁን ይሄ ሪከርድ በጣም ጠቃሚ የሚሆነው ለምንድን ነው? የጊዜ አሰልጣኝ ሪከርድ ነው ይሄ።
አሁን አንድ በውድድር ዘመኑ መሀል የምታመጪው አሰልጣኝ ጊዜያዊ እስከሆነ ድረስ የምትፈልጊው የውጤት መሻሻል ወዲያው ነው፣ ጊዜያዊ ነው። የረጅም ጊዜ ለምሳሌ ለአሞሪም አምና 15ኛ ሆኖ መጨረስ የእሱ ሲዝን የእሱ ቡድን አልነበረም። ግን እሱ ከመጣ በኋላ ነገር ተባባሰ፣ የቡድኑ ውጤት የበለጠ ከፍ ሲመጣ 8ኛ ነው 10ኛ ነበር ማንቸስተር ዩናይትድ 15ኛ ሆኖ ጨረሰ። ግን የምትረጃው አንደኛው ነገር አዲስ ሲስተም ኢምፕሊመንት ለማድረግ እየሞከረ ነው። ያ የሚፈልገው ጊዜ አለ፣ የሚፈልገው የሰው ኃይል አለ፣ የሚፈልጋቸው የዝውውር ጊዜያት አሉ። ትዕግስት ይፈልጋል፣ ፕሮሰስ ነው። ስለዚህ በየሶስት ቀኑ በሚደረጉ ውጤቶች ብቻ አሰልጣኙን አትዳኙ፣ ትልቁን ፒክቸር ለማየት ትሞክሪያለሽ። እኔ ሩበን አሞሪም ፖርቱጋላዊ ባይሆን ኖሮ ባለፈው ሲዝን ይሰናበት ነበር ነው የምለው። አውሮፓዊ እንግሊዛዊ አሰልጣኝ ቢሆን እንግሊዛዊ አሰልጣኞችን በተመለከተ ተገቢ ይሁን አይሁን ያለ ስቴሪዮታይፕ አለ። የማንቸስተር ዩናይትድ ሌጀንድ ሆኖ ቢሆን ያንን አይነት ሬከርድ የነበረው ለሩበን አሞሪም የምናቀርባቸው አስተያየቶች፣ ምክንያቶች አይቀርቡም። መጥፎ ነው ተብሎ ይሰናበት ነበር፣ ምንም ጥያቄ የለው። ግን አሞሪም ብዙ ገንዘብ ከፍለው ያመጡበት ትልቅ ውሳኔ የወሰኑበት አሰልጣኝ ነው። መጣ እና ዩናይትድ አዲስ ዳይሬክሽን ከድሮ ሬጂም የተለየ ዳይሬክሽን ለመከተል እየሞከረ እንደሆነ ያሳዩበት ቅጥር ነው ነው የማይክል ካሪክ ቅጥር። ምክንያቱም አሁን ሶልሻን ብታመጪው ምን አይነት መልእክት ነው የሚያስተላልፈው? በእነሱ አይነው ከምርጫው ጀርባ ያለውን ስሌት በትክክል ለመናገር አይቻልም። አንዳንድ መላመቶች ማቅረብ ይቻላል። አንዳንድ የሚዲያ ዘገባዎች አይተናል። ለምን ከሶልሻ ይልቅ ማይክል ካሪክን መረጡ የሚለውን በተመለከተ ግን አንደኛው ምክንያት ሊሆን የሚችለው ለምሳሌ ማንቸስተር ዩናይትድ አዲሱ ሬጂም የስፖርታዊ ጉዳዮችን የመወሰን ስልጣን ከዛች የ30% የማንቸስተር ዩናይትድ የባለቤትነት ድርሻ ጋር አብሮ የመጣው አዲሱ ኃላፊነት እንዲህ አይነት ውሳኔዎችን የዳይሬክተሮችን፣ የአሰልጣኞችን፣ የተጫዋቾች ዝውውርን በተመለከተ አፐር ሃንድ ይኖረዋል። ያለ ቦርድ ውይይት፣ ያለ ግሌዘሮች መስማማት የሚፈጸም አይደለም። አብረው ነው ውሳኔውን የሚያሳልፉት። ግን ኢንቻርጅ ያለው ኢኒዮስ ነው። ኢኒዮስ ደግሞ በፊት ለምሳሌ ማን የቀጠረው ኦሌ ጉናር ሶልሻር? ኤድ ውድዋርድ። አሁን እንዳልኩት እንደ ኢሚዲየት አፕተርን የመጀመሪያው 19 ጨዋታ ላይ 14 ነጥብ አገኘ ብቻ ሳይሆን ፓሪስ ሳን ጀርማን ከቻምፒየንስ ሊግ ውጭ ያደረገ፣ አርሰናልን በኤምሬትስ አሸነፈ፣ ቼልሲን በስታንፎርድ ብሪጅ አሸነፈ። ትልልቅ ድሎች ነበሩት እንደመጣ። ልክ እንደ አሰልጣኝ በኋላ ከዚህ ሬከርዱ በኋላ ነው ቋሚ አሰልጣኝ ሆነ። የጊዜ አሰልጣኝነት ሬከርዱ ግን ይሄ ነው። ኢሚዲየት አፕተርን የሚያመጣ አሰልጣኝ መሆኑ፣ ወዲያው የውጤት መሻሻል የሚያመጣ አሰልጣኝ መሆኑን ሬከርድ አለ። አሁን ክርክር ከተነሳም የሚነሳው በቋሚ አሰልጣኝነት ጊዜ የነበረው የሙሉ ጊዜ ስራው ከሆነ በኋላ ያለው ሬከርድ ነው። አሁን ዩናይትድ ያለበትን ባለፉት ጥቂት ዓመታት በአብዛኛው ከሱ መልቀቅ በኋላ ያለውን ጊዜ ስናይ በሱ ጊዜ የነበረው ክርክር ምንድን ነው? ዋንጫ አልወሰደም ነው። ሁለተኛ ሶስተኛ ሆኖ ጨርሷል። ዩሮፓ ሊግ ፍጻሜ ደርሷል። 5 ሴሚፋይናል ተጫውቷል። ግን ዋንጫ አልወሰደም። ያኔ የነበረው ክርክር እሱን የስታንዳርዱን ሁኔታ ነው የሚያሳዩ። አሁን ያኔ ከሶልሻ ይጠበቅ የነበረው ለምን ፕሪሚየር ሊግ አላሸነፈም? ሁለተኛ ሆኖ ጨርሷል ከጓርዲዮላ ሲቲ ቀጥሎ። አንዴ ሶስተኛ ሆኖ ጨርሷል። የመጨረሻው ሲዝን መጥፎ ነበር፣ ግን በጠቅላላው በዋና አሰልጣኝነት ያለው ሬከርድ የሚያመረቃ አይደለም ሲባል የስታይል ጉዳይ ብቻ ሳይሆን የውጤትም ጉዳይ ነው። እንዲያውም አንዳንዶቹ በስታይልማ የቀድሞውን ማንቸስተር ዩናይትድ የሚመልስ ትንሽ ፍንጣቂ ያሳየን አሰልጣኝ እሱ ነው ይላሉ። ጋሪ ኔቭል ያንን የቀድሞውን የማንቸስተር ዩናይትድ ስፒሪት ሪቢልድ የመልሶ የገነባ ብሎ እንዲያውም ያደንቀው ነበር። ግን ይሄንን ሰው መልሶ መቅጠር ወደ ድሮ መመለስ ተደርጎ ሊታይ ይችላል። ወደ ኤድ ውድዋርድ አይነት ሰዎች ውሳኔ መመለስ ተደርጎ ሊታይ ይችላል። ኤድ ውድዋርድ ደግሞ ከአሌክስ ፈርጉሰንና ከዴቪድ ጂል መልቀቅ በኋላ ያለውን የማንቸስተር ዩናይትድን የተሳከረ ምልመላ፣ የተሳከረ የአሰልጣኞቹም ሽር ከአንዱ አሰልጣኝ ወደ ሌላ አሰልጣኝ ለምን እንደተካሄደ በማያብራራ በቂ ባልሆነ ምክንያት ከቫን ሃል አይነት ኃይለኛ ሲስተማታይዝድ የደች አሰልጣኝ ወደ ሞሪኞ አይነት የበለጠ ፕራግማቲክ ወደ ሆነ አሰልጣኝ፣ ከሞሪኞ አይነት ፕራግማቲክ አሰልጣኝ ወደ ኖስታልጂያ ወደ ቀድሞ ማንቸስተር ዩናይትድ ሌጀንድ ወደ ኦሌ ጉናር ሶልሻር የሚደረግ ሽግግር ምናምን እንዲህ አይነት ቅጥሮቹ ስታቸው አንዱን አሰልጣኝ ሲከተል እንዳለ ቡድኑን አፍርሶ መገንባት የሚጠይቅ አይነት እንጂ ኮንቲኒቲ የሌለው። ለምሳሌ ትክክል ይሁን አይሁን ይስራ አላቅም፣ ግን ለምሳሌ ለቼልሲ ከማሬስካ ወደ ሮሲኝ ሲሄድ አንደኛው ምክንያት ኮንቲኒቲ ነው። የስታይል ተመሳሳይ ያለ የብሉኮ የሚባል አይደንቲቲ መገንባት ይፈልጋሉ፣ ልክ እንደ ሲቲ አይነት።
ሞዴል እንዲኖራቸው ይፈልጋሉ። አሁን ሲቲ ጓርዲዮላን የሚተካ አሰልጣኝ ሲፈልግ ከጓርዲዮላ ጋር ማን የበለጠ ተመሳሳይ የሆኑ አሰልጣኝ የኮንቲኒቲ አሰልጣኝ ነው። ምናልባት ከስኬታማ አሰልጣኝ ተከትሎ የሚመጣ ስለሆነ ያንኑ ስኬት ለመቀጠል ካለ ፍላጎት ሊሆን ይችላል። አሁን ሞይስ ልክ ሲሰናበቱ የሞይስ መጥፎ ነበር። ሻምፒዮን የነበረ ቡድን 7ኛ ሆኖ የጨረሰበት ያኔ ለማንቸስተር ዩናይትድ 7ኛ ሆኖ መጨረስ ፕሮሰስ ልታደርገው ያትችም በዛ ጊዜ የዛሬ 12-13 ዓመት 7ኛ ሆኖ መጨረስን አእምሮሽ አይቀበለው። አሁን ኖርማል ነው 7ኛ ሆኖ መጨረስ መጥፎ ሲዝን አይደለም ሊያስብሉሉ ይችላል። ያኔ ኖርማል ሊሆን አይችልም ለማንቸስተር ዩናይትድ። አሁን ለሪያል ማድሪድ፣ ለባርሰሎና፣ ለባየር ሚኒክ 7ኛ ሆኖ መጨረስ ጭንቅላትሽ ሊቀበለው እንደሚቸግረው አይነት ሁኔታ ላይ ነው የነበረው። ስለዚህ ለሞይስ ኮንቲኒቲ የሚባል ነገር ሊኖር አይችልም። ነገሩ ሞይስም ቡድንም አልነበራቸውም። ያንን የፈርጉሰንን ቡድን የተረከቡት አንድ ማርዋን ፌላይኒን የጨመሩት። ሴስክ ፋብሪጋዝን ሞከረው አልሆነም። ቶኒ ክሩስን ሞከረው አልሆነም። ጋሬት ቤልን ሞከረው አልሆነም። ቲያጎ አልካንታራን ሞከረው አልሆነም። ከነዚህ አንዱ ወይ ሁለቱ ወይ ሶስቱም መተውላቸው ቢሆን ኖር ክሩስ ኮስኖ ነበር ወደ ማንቸስተር ዩናይትድ ለመምጣት። ምን ሊሆን ይችል ነበር ማንቸስተር ዩናይትድ? ፋብሪጋዝ ቢመጣ ምን ሊሆን ይችል ነበር ማንቸስተር ዩናይትድ? ማን ያውቃል? ወይ ቲያጎ አልካንታራ ወይ ቤል ወይ እንደዚህ አይነት ትልልቅ ፈራሚዎች ቢኖሯቸው ኖሮ ሞይስ ቡድን ነበራቸው ለማለትም ያስቸግራል። ምክንያቱም ያ የመጨረሻው የፈርጉሰን ማንቸስተር ዩናይትድ በእድሜ ብዙ የገፉ ተጫዋቾች የነበሩበት ወደ ዲክላይን እየወረዱ የነበሩበት የመጣው ሮቢን ቫን ፐርሲ እንኳን ኦልሞስት 30 ዓመት የሆነበት ለ1-2 ሲዝን ተብሎ የመጣ ተጫዋች ነው የነበረው ሮቢን ቫን ፐርሲ እንጂ የረጅም ጊዜ ተጫዋች አልነበረም። ለ10 ዓመት ፕሮጀክት የምታደርጊው ተጫዋች አልነበረም። በኋላ ጃንዋሪ ላይ ከሞሪኞ ጋር ተጣልቶ ስለነበር በቼልሲ የመሰለፍ እድል አጥቶ ስለነበር ከቼልሲ ቤንች ማታን አመጡት። በቃ ሁለቱ ናቸው የሳቸው ፈራሚዎች። ከማታም ጋር ብዙ አልሰሩ። ስለዚህ ለኮንቲኒቲ የሚሆን አይደለም። ፍጹም ያንን ታፈርሺና ቫንሃልን ታመጫለሽ። ቫንሃል ደግሞ ሌላ አይነት አፕሮች ያላቸው አሰልጣኝ ናቸው። ደግሞ ለሳቸው የሚመች ቡድን ለመገንባት ትሞክራለሽ። የቫንሃል መጨረሻም ስኬታማ ስላልሆነ መቀጠል እንዳለበት ፕሮጀክት ላታዩ ትችላለሽ። ስለዚህ እሱን ታፈርሺና እዛ ጓርዲዮላ ተቀጥሯል። ስለዚህ ሞሪኞን አይነት በጣም ግሎባል ዝናው ከፍ ያለ ከዚህ በፊት ከሞሪኞ ጋር የመተናነቅ ከጓርዲዮላ ጋር የመተናነቅ ታሪክ ያለውን አሰልጣኝ ታመጫለሽ። ጆዜ ሞሪኞ ደግሞ ቲፒካል የሆነ የጨዋታ ሞዴል የላቸውም። የበለጠ ፕራግማቲክ አሰልጣኝ ናቸው። ስለዚህ ለሞሪኞ ደግሞ ተብሎ ተጫዋቾች ይመጣሉ። የሞሪኞ መጨረሻ በጣም ስኬት ተብሎ ስለማይገለጽ ኮንቲኒቲ ያስፈልገው። ስለዚህ ማፍረስ አለብሽ። አሁን ትልቁ ችግር ስኬትን የሚከተል አሰልጣኝ ሲሆን መጨረሻ ላይ እንኳ ባይሆንለት ግን በጠቅላላው የእሱ የስራ ኃላፊነት ስኬታማ ከተባለ ለማስቀጠል ተሞክር ይሆናል። እነዚህን ሁሉ ውሳኔዎች ግን የወሰኑት ኤድዋርድስ ናቸው። አንድ ወጥ ሞዴል የለውም። ኤድዋርድ የወሰነውን ውሳኔ መወሰን ትፈልጋለሽ? ሶልሻን መቅጠር ማለት ኤድዋርድ የወሰነውን ውሳኔ እንደገና መወሰን ማለት ነው። ወይም የሚተላለፈው ኢሜጅ እንደዚህ አይነት ኢሜጅ ነው። የኤድዋርድ ስምን ደግሞ የማንቸስተር አንደኛው ሰውየው የባንክ ባለሙያ ናቸው። የእግር ኳስ ታሪክ ያላቸውም አይደሉም። ለዛ ነው ማንቸስተር ዩናይትድ ትርፋማ ሆኖ የቀጠለው ሜዳ ውስጥ የውጤት ስብራት የነበረበት እና ካሪክ መጣ። ካሪክን በዚህ ምክንያት ነው የቀጠሩት ማለት አይደለም። ከድሮ ጋር አታሽድ እንዲደረጉ ስላልፈለጉ ብቻ ነው ማለት አይደለም። ሌሎች ለምሳሌ የሚጠቀሱ ምክንያቶች አሏቸው። ጊዜ አሰልጣኝ ሆኖ ጥቂት ጨዋታዎች አሰልጥኗል፣ 3 ጨዋታዎች ብቻ። እሱ ለግምገማ የሚመች አይደለም፣ ግን አርሰናልንና ቪያሪያልን አሸንፏል። ከቼልሲ ጋር ከሜዳ ውጪ አቻ ተለያይቷል። ከዛ ወደ ሚድልስቦሮ ሄደና ሚድልስቦሮን በሁለተኛ ዲቪዚዮን እያሰለጠነ 4ኛ ሆኖ ጨርሷል። 4ኛ ሆኖ በመጨረሱ ምክንያት ወደ ቻምፒየንሺፕ ፕሌይኦፍ ሴሚፋይናል ገብቶ በኮቨንትሪ 1-0 ተሸንፏል። ከዛ ቀጥሎ 8ኛ ከዛ ቀጥሎ 10ኛ ሆኖ ጨርሷል። በሊግ ካፕ ሴሚፋይናል ድረስ ደርሶ ነበር። በሊቨርፑል እስኪሸነፍ ድረስ ግማሽ ፍጻሜ ድረስ ወስዶት ነበር። እንግዲህ አሁን ይሄ የማይክል ካሪክ ሲቪ ለቋሚ አሰልጣኝነት የሚያበቃ ሲቪ አይደለም። ለጊዜ አሰልጣኝነት ግን ለጥቂት ወራት ለሚያሰለጥን ጊዜ አሰልጣኝ ግን መጥፎ ውጤት ላይሆን ይችላል። ግን ከሁሉ በላይ ለምሳሌ አንድ ታይምስ አውጥቶት የነበረው ዘገባ ባለፈው ካነሳናቸው ምክንያቶች በተጨማሪ ኦሌ ጉናር ሶልሻር ልክ እንደ ሰር አሌክስ ፈርጉሰን ልምምድ ሜዳ ላይ አሰልጣኞችን የበለጠ የሚወክል ዴሊጌት የሚያደርግ እንጂ ራሱ ልምምድ የሚያሰራ አልነበረም። ወይም ሀንድ ሶን አሰልጣኝ የሚሉት አለ አይደለም፣ እያንዳንዱን ልምምድ ኮንትሮል የሚያደርግ አይነት አሰልጣኝ አልነበረም። የበለጠ ለረዳቶቹ የሚተው ለካሪክ፣ ለኬረን ማኬና፣ ምናልባት ለኤሪክ ራምሲ አይነት ሰዎች የሚተው አይነት። ካሪክ ግን የበለጠ ኢንቴሊጀንት ሰው፣ እግር ኳስ በደንብ የሚያሰላስል አይነት ትልቅ የእግር ኳስ አእምሮ፣ ትልቅ የታክቲክ አእምሮ ያለው ብቻ ተደርጎ በመቆጠሩ ምክንያት ብቻ አይደለም። እሱ ደግሞ የበለጠ የትሬኒንግ ግራውንድ አሰልጣኝ ነው። ዩናይትድ አሁን ቶሎ
ሃንድሶን የሆነ አሰልጣኝ ያስፈልገዋል የሚል አስተያየት የተሰጠው ለዚህ ነው። እና ራሱም የበለጠ እንደው የዚህን ዘመን አሰልጣኝ የሚመስል ነው። ደግሞ በቻምፒየንሺፕ የተጫወተው እግር ኳስ ለትልቅ ቡድን የሚሆን የበለጠ የፖሴሽን እግር ኳስ የሚጫወት አሰልጣኝ ነው። እና ከነትችቶቹ በተለይ አሁን አንዳንድ ቁልፍ ተጫዋቾች በለቀቁበት ጊዜ እንደ ቹፓ አክፖም፣ ካሜሮን አርቸር አይነት ተጫዋቾች ሲለቁ ቹፓ አክፖም 28 ጎል ነበር። በዚያው የድሮ የአርሰናል ተጫዋች ነበር። አክፖም በሚድልስቦሮ አሰልጥኖታል እና የእሱም ቤስት ሲዝን ያሳለፈው በሶልሻ በማይክል ካሪክ 28 ጎል። አሁን ያኔ ችግር የነበረው ሮጀርስ ሲለቅ፣ ሞርጋን ሮጀርስ ወደ አስቶን ቪላ ሲሄድ፣ ካሜሮን አርቸር ሲለቅ ወደ ሳውዝሃምፕተን ሲሄድ፣ ቹፓ አክፖም ሲለቅ፣ እነዚህ ተጫዋቾች ሲለቁ ያን ጊዜ የሚድልስቦሮ ጎል የማስቆጠር ሪከርድ ደካማ ሆነ እና ሰዎች ይሄ የካሪክ ችግር ብቻ አይደለም የሚሉ ሰዎች አሉ። ለማንኛውም ተጫዋቾች በማጎልበት ላይ ያለውን ችሎታም ግን የሚያሳይ ነው። ለምሳሌ እነዚህ ነው የጠቀስኳቸውን ተጫዋቾች በ5 ሚሊዮን ብቻ ነው የገዛው፣ ሲሸጡ ከ30 ሚሊዮን ፓውንድ በላይ ነው የተሸጡት። ስለዚህ ተጫዋቾችንም ቶሎ የሚያሻሽል አሰልጣኝ ማንቸስተር ዩናይትድ ስለፈለገም እንጂ ሶልሻን በመቅጠር አሁን ወደ ድሮ ዘመን መመለስ ተደርጎ እንዲታይባቸው ስላልፈለጉ ሊሆን ይችላል። ለማንኛውም ከፔፕ ጋር ነው የሚገናኙ፣ ከፔፕ ጓርዲዮላ ጋር ነው የሚገናኙ እና ለእኔ ቅድም እንዳነሳሁት የፔፕ ጓርዲዮላ አይነት አማካይ ነው። ጓርዲዮላ አሰልጣኝ ሆኖ የሚወዳቸው የአማካይ አይነቶች አሉ። ከነሱ መካከል አንዱ ነው። ከጄኔሬሽኑ ምርጥ የዲፕ ላይንግ አማካዮች መካከል አንደኛው ይለዋል። አንድ ሪቻርድ ጆሊ የሚባል የኢንዲፔንደንት ጸሐፊ ምን ይላል? ጓርዲዮላ በቀጥታም ባይሆን የማንቸስተር ዩናይትድን ዕጣ ፈንታ የወሰነ ሰው ነው ይለዋል። በቀጥታም ባይሆን የማንቸስተር ዩናይትድን ዕጣ ፈንታ የወሰነ ሰው ነው። ለምን? አሌክስ ፈርጉሰን ይሄኔ ምናልባት 4 ቻምፒየንስ ሊግ በሲቪያቸው ውስጥ ይኖራቸው ነበር። ጓርዲዮላ 2009ና 2011 ላይ ባያገኛቸው ኖሮ 2009ና 2011 ላይ የነበሩት ቡድኖች ከማንቸስተር ዩናይትድ ፍጹም ከፍተኛ ብልጫ የእንግሊዝ እግር ኳስ አይቶት የማያውቀውን አይነት ዶሚናንስ በዊምብሌም በሮምም ወስዶባቸው አንዱን 3-1 አንዱን 2-0 አሸንፏቸው እና እየመጣ ያለው የእግር ኳስ ስልት የትኛው እንደሆነ አሳይቷቸው ግን 99ና 2008 ላይ ካሸነፉት ቻምፒየንስ ሊግ በተጨማሪ ቻምፒየንስ ሊግ እንዳያሸንፉ ምክንያት ሆኑባቸው። ያ የጓርዲዮላ ባርሴሎና ማንንም ያሸንፍ ነበር፣ ግን ካሪክም 3 ቻምፒየንስ ሊግ ይኖረው ነበር ማለት ነው። ሁለቱ ፍጻሜዎች ላይ የተገናኙት ከፔፕ ባርሴሎና ጋር የተፋለሙት። ሁለተኛው እንደ አሰልጣኝ ማንቸስተር ዩናይትድ ባለፉት ዓመታት በተከተለው ስልት ማንቸስተር ሲቲ በሌላ አሰልጣኝም ቢሰለጥን ኖሮ የማንቸስተር ሲቲ ሞዴል ፔፕ ፐርፌክት ያደረገው እንጂ እየሰራ የነበረ ሞዴል እየመጣ የነበረ ሻምፒዮን 2012ም 2014ም የፕሪሚየር ሊግ ሻምፒዮን ሆኖ ነበር ከፔፕ መምጣት በፊት። ሌሎች የካፕ ውድድሮች አሸንፎ ነበር። ቻምፒየንስ ሊግ ላይ ብዙ ርቀት መሄድ ጀምሮ ነበር። ስለዚህ እየሰራ የነበረ ሞዴል ፔፕ አመጣና ፐርፌክት አደረገው፣ ኤሊት ኦፍ ዘ ኤሊትስ አደረገው እና ግን በአሰልጣኝነትም በዛው ተመሳሳይ ጊዜ አሁን ስንተኛ አሰልጣኝ ሆን በተጋጣሚ አሰልጣኝነት የሚያየው ካሪክ ሲመጣ መጀመሪያ የገጠማቸው የማንቸስተር ዩናይትድ አሰልጣኝ ጆዜ ሞሪኞ ነበሩ። ከጆዜ ሞሪኞ በኋላ ለጥቂት ጊዜም ለ2 ዓመት ተኩል ከሶልሻ ጋር ነበር ይፋለም የነበረው። ከሶልሻ ስንብት በኋላ በአሰልጣኝነት ያገኛቸው ራልፍ ራኒክ ከተሸኙ በኋላ ኤሪክ ቴን ሃግ መጡ። ኤሪክ ቴን ሃግ ከተሰናበቱ በኋላ ደግሞ ያው የሩበን አሞሪም ዘመን መጣ። ከአሞሪም ስንብት በኋላ ካሪክ አለ። ካሪክ ጊዜ አሰልጣኝ ነው ተብሎ ይታሰባል። ጓርዲዮላ እስከ 2027 ድረስ ነው ኮንትራት ያለው። ስለዚህ ካሪክ ከለቀቀ ሌላ አሰልጣኝ ከመጣ ገና ከሌላ አሰልጣኝ ጋር ይጫወታል። ካሪክ ተአምር የሚመስል መሻሻል ቡድኑ ላይ አሳይቶ ስራው ቋሚ ካልሆነለት በስተቀር ማንቸስተር ሲቲ በአንድ ዘመንን በወሰነ አሰልጣኝ ስር እየሰለጠነ ታሪካዊ ድሎች ትሬብል፣ ዶሜስቲክ ትሬብል፣ የፕሪሚየር ሊግ ተከታታይ አመት 4 ጊዜ ኳድሩፑል ያንን አይነት ቡድን በ7 አመት 6 ጊዜ ሻምፒዮን የሚሆን በየሲዝኑ 100 ምናምን ጎል የሚያስቆጥር አሰልጣኝ ሲሆን ማንቸስተር ዩናይትድ ዳይሬክሽን ለስ ሆኖ አቅጣጫ የጠፋው ሆኖ ይኸው አሁን ደግሞ ካሪክ ላይ ደርሰናል። 2016 ነው ፔፕ የመጣው። አሁን 2026 ላይ ነው ያለነው። 10 አመት እንደዚህ 10 አመት ነው ለማንቸስተር ዩናይትድ። ጓርዲዮላ
በአንድ አመት ትሬብል ሰርቷል ካለን እነዚህ የሱፐር ካፑን ልቶ ኮሚኒቲ ሺልዱን ልቶ የዓለም የክለቦች ዋንጫ ልቶ ዋንጫዎች ናቸው እነዚህም በአንድ አመት ብቻ አንድ ፕሪሚየር ሊግ፣ አንድ ቻምፒየንስ ሊግ፣ አንድ ኤፍኤ ካፕ አሸንፎ ያውቃል። ማንቸስተር ዩናይትድ በነዛ ከፈርጉሰን በኋላ ባሉት አመታት 4 ዋንጫ ነው የወሰደው። 2 ኤፍኤ ካፕ፣ 1 ሊግ ካፕ፣ 1 ዩሮፓ ሊግ ነው የወሰደው በዛ ሁሉ ዘመን። ግን እሱ ብቻ ሳይሆን በስታይል ማንቸስተር ሲቲ ኮንሲስተንት የሆነ አሁን እንኳ ፔፕ ኢቮልቭ አድርጓል እያልን ማለት ነው። አሁን የበለጠ ቀጥተኛ እግር ኳስ የሚጫወት አሁን የበለጠ ቨርቲካል ሆኗል እያልን የፔፕ ስታይል ይባላል። የማንቸስተር ዩናይትድ ስታይል ምን እንደሆነ አይታወቅም። በእነዚህ ሁሉ አመታት የስታይል አሰልጣኝ የሚባሉትን መጥተው ጭምር ማለት ነው። የሆነ አያክስ ውስጥ የሰራ የስታይል ሞዴል አላቸው የበለጠ የፔፕን የሚመስል ደግሞ ተበሉ። ሰውየው የፔፕ ምክትል አልነበሩም፣ ግን ፔፕ ባየርን አሰልጣኝ በነበረበት ጊዜ የባየርን ወጣት ቡድን አሰልጣኝ ነበሩ። ፔፕን እንደ ትልቅ ኢንፍሉዌንስ የሚጠቅሱ የእሳቸው አያክስ በጨዋታ 3.8 ጎል በአማካይ ያስቆጠር የነበረ 63% ኳስ ይቆጣጠር የነበረ ደንበኛ ክራይፋዊ እግር ኳስ የሚጫወት ክራይፋዊ ማለት ዞሮ ዞሮ የፔፕ መንገድ እንደ ማለት ነው። ፔፕ ራሱ ያንን ሀሳብ ከሞላ ጎደለ የቀዳው ከክራይፍ ስለሆነ እና ዩናይትድ ያንን ሞዴል ሞክሮታል፣ ግን ከሁለተኛው ጨዋታ በኋላ አልቀጠሉበትም። ያ የብሬንፎርድ 4-0 ሽንፈት መጣሽ ኮምፕሊትሊ ሼልፍ አደረጉት። ከዛ በኋላ አንድም ጊዜ እንደዛ እንደ አያክስ በተጫወቱበት መንገድ ሊጫወቱ አልሞከሩም። ብቻ ሳይሆን አርቲኩሌት ማድረግ ጀመሩ ለምን ያ ስታይል እንደማያስፈልግ። በአያክስ የነበረው ስታይል በጭራሽ በማንቸስተር ዩናይትድ ውስጥ ሪፒተብል አይደለም አሉ እና ማንቸስተር ዩናይትድን ስታይል መከተል አለብኝ አሉ እና በኋላ የተከተሉት ከሁለተኛው ጨዋታ በኋላ የተዉት ከኋላ ቢልድ የማድረግን ነገር ርግፍ አድርገው ተዉት። ምክንያት አላቸው፣ ፕራግማቲክ ምክንያት ነበራቸው። ግን ለእኔ ከሁለተኛው ጨዋታ በኋላ የመጡበት ዋናው ዓላማ ቀረ ማለት ነው። የመጡበት ዋናው ዓላማ ውጤታቸው ብቻ ሳይሆን ያም ስታይላቸው ስለሆነ እንጂ የኤሬዲቪዜ ሻምፒዮን መሆን ብቻ የሚያስቆጥር አይደለም ለማንቸስተር ዩናይትድ አሰልጣኝነት። ማንም የኤሬዲቪዜ ሻምፒዮን ሆነን አሰልጣኝ ለትልልቅ ቡድኖች ታጫለሽ ማለት ስላልሆነ ግን ለምሳሌ የዩናይትድ የቀድሞ ተጫዋቾችም ደጋፊዎችም አንድ የሚያነሱት ነገር እንደ ድሮ መሆን አልቻልንም፣ ማጥቃታችን ለምሳሌ እንደ ድሮ አይደለም። አሁን በቀደም ሰምተሻል ከብራይተን ጋር ኤፍኤ ካፕ ጨዋታቸውን ሲያደርጉ የማንቸስተር ዩናይትድ ደጋፊዎች ቡድናቸውን አዩና አታክ ማለት ጀመሩ። አታክ በሁሉም የማንቸስተር ዩናይትድ አሰልጣኞች ዘመን በኦልድ ትራፎርድ ተዘምሯል። አሁን የፈርጉሰን ቡድኖች ለእኔ ፈርጉሰንን በአንድ ግሎባል የጨዋታ ፍልስፍና ውስጥ ማካተት የሚቻል አይመስለኝም። የፈርጉሰን ስልት ተብሎ የሚጠቀስ እንደ ጨዋታ ሞዴል የሚጠቀስ የላቸው። ምክንያቱም የበለጠ አዳፕተብል ስለሆኑ ምክትሎች ይቀያይራሉ። ስለዚህ ኬሮዥ የነበሩ ጊዜ የበለጠ የኦርጋናይዜሽን የበለጠ የዲፌንሲቭ ሶሊዲቲ አይነት ቡድን ነበር። ማክላረን የነበሩ ጊዜ፣ ብራያን ኪድ የነበሩ ጊዜ፣ ወይ ቫልተር ስሚዝ የነበሩ ጊዜ፣ ወይ ማይክ ፌላን ወይ ሌሎችም አሰልጣኞች በነበሩ ጊዜ ደግሞ ለምክትሎቻቸው በሚሰጡት ከፍ ያለ ኃላፊነት ምክንያት ቡድን ዲዛይን እስከ ማድረግ የሚደርስ ልምምድ ፕላን እስከ ማድረግ ድረስ የሚደርስ ኃላፊነት ነው እነዚህ ሰዎች የነበሯቸው። ለምሳሌ ታስታውሻለሽ ሪያል ማድሪድ ካርሎስ ኪሮዥን ሲሶን ኬስ ነው የሾማቸው። ከማንቸስተር ዩናይትድ ምክትል አሰልጣኝነት ነው የሾማቸው። የሪያል ማድሪድ አሰስመንት የነበረው የማንቸስተር ዩናይትድ ኮች ካርሎስ ኪሮዥ ነው የሚል ማኔጀር ነበሩ ሰር አሌክስ ፈርጉሰን። ሪያል ማድሪድ ከማንቸስተር ዩናይትድ ምክትል አሰልጣኝነት የቀጠረው ለምንድን ነው? ሪያል ማድሪድ ከዴል ቦስኬ ስንብት በኋላ የሾመው ያንን ጋላክቲኮ እንዲያሰለጥኑ ኬሮዥን ነበር የሾመው እና ፈርጉሰን የበለጠ ስማርት መሆናቸውን የሚያሳይሽም አንድ ጥሩ መሪ የጥሩ መሪነቱ መለኪያ ከሆኑት ነጥቦች መካከል አንደኛው በካቢኔ ውስጥ የሚያካትታቸው ሹመኞች ናቸው። ወይም የስ ሜንን አለመምረጡ፣ ሀሳቡን የሚሞግቱ ሰዎች የሱ አስተዳደር ውስጥ ካሉ የጥሩ መሪነት ችሎታ ነው። ይሄ ፈርጉሰንን ከፍ ያደርጋቸዋል እንጂ አያሳንሳቸው። እንደ ማነስ አድርጌ ማላየውም። ግን 5-6 ቡድን ነው የገነቡት። እነዛ 5-6 ቡድናት 27 ዓመት ስትቆይ እንደዛ ነው። 5-6-7-8 ቡድን ሊሆን ይችላል። የተለያየ ዘመን 90ዎቹ 80ዎቹ መጨረሻ 90ዎቹ መጀመሪያ 90ዎቹ አጋማሽ 90ዎቹ እያልሽ ብዙ ቡድን ሰርተዋል እና በየጊዜው የእግር ኳስን ትራጀክተሪ እያዩ ኢቮልቭ ያደርጉ ነበር እና ሁሌም ምክትሎቻቸውን ያምኗቸዋል። ምክትልም ሲመርጡ
ለአሌክስ ፈርጉሰን ትእዛዝ ብቻ የሚመች ሳይሆን የራሱ ጠንካራ ኦፒኒየን ያለው ሰው ነው የሚመርጡት። ሞይስን ለምሳሌ ዴቪድ ሞይስን ከፕሪስተን ኖርዚን ማምጣት ፈልገው ነበር። ሞይስ ከዛ በኋላ ወደ ኤቨርተን አሰልጣኝነት ነው የሄዱት። ኪሮዥን 2 ጊዜ ነው የሾሙት ካርሎስ ኪሮዥን። ጠንካራ ምክትል አሰልጣኞች ነበሯቸው፣ ግን አንድ ወጥ የሆነ የፈርጉሰን ፍልስፍና የሚባል የለም። 99 ቡድን የበለጠ የካውንተር አታክ፣ የ4-4-2፣ የሁለት ንጹህ የክንፍ ተጫዋቾች፣ የሁለት ጥልቅ አማካዮች፣ የሁለት አጥቂዎች ቡድን ነበር። 2008 ላይ ኦልሞስት 4-2-4 ነው። ፍሎት የሚያደርጉ 4 ተጫዋቾች ከፊት ነበሩት፣ ሩኒ፣ ጊግስ፣ ሮናልዶ፣ ቴቬዥ። አንድ አይነት ቡድኖች አይደሉም እነዚህ። ስለዚህ ቴንሃግ የሚነግሩን የማንቸስተር ዩናይትድ ቡድን የትኛው ነው? ምናልባት አንድ የጋራ ነገር ካለ ማንቸስተር ዩናይትድ በጠቅላላው የማጥቃት ቡድን ነበር። የአሌክስ ፈርጉሰን ቡድን የማጥቃቱ አይነት ይለያያል በየዘመኑ እንጂ ቅድም ባልኩት መንገድ በጠቅላላው አንድ የሚታወቅበት ነገር የማጥቃት ቡድን የመሆኑ ነገር ነው። እሱንም መሆን አልቻለም። ምክንያቱም ማንቸስተር ዩናይትድ ከአሌክስ ፈርጉሰን መልቀቅ በኋላ በአሌክስ ፈርጉሰን የመጨረሻው ሲዝን ማንቸስተር ዩናይትድ 86 የሊግ ጎል ነበር ያስቆጠረው። ምሳ አምና 44 ነበረ፣ 86 ጎል ነበር ያስቆጠረው። ቫን ፐርሲ ቶፕ ስኮር ሆኖ 26 ጎል አስቆጥሮ የጨረሰበት ሲዝን። ከዛ ከፈርጉሰን መልቀቅ በኋላ ከፍተኛው 73 ነው በኦሌ ጉናር ሶልሻየር አሰልጣኝነት ዘመን። አንድ ጊዜ ብቻ ነው እሱም። የፔፕ አነስተኛው 72 ነው አምና፣ በጣም ሲያንስ። አሁንም ያው በፕሪሚየር ሊግ ከፍተኛ ጎል አስቆጣሪነቱን እየመራ ነው ቡድኑ፣ እንደ ቡድን ማለት ነው። በግለሰብም ሃላንድ 2 ጊዜ ከ100 በላይ ጎል አስቆጥሯል። ማንቸስተር ሲቲ 3 ጊዜ ከ90 በላይ ጎል አስቆጥሯል። ቤር ሚኒመሙ አምና የነበረው በጓርዲዮላ አሰልጣኝነት በጣም የከፋው አመት። ፔፕ አይደንቲቲውን በመጠኑ እየለወጠ ነው፣ ቡድኑ የበለጠ የመልሶ ማጥቃት ቡድን ነው እየተባለም ጭምር በፕሪሚየር ሊግ በፖሴሽን አንደኛ ነው። ለሱ አነስተኛ ነው፣ ግን በፓስ በምሳሌ ሲቲ አንደኛ ነው። በጣም ጠንካራ የጨዋታ አይደንቲቲ ያለው የአሰልጣኙ ቡድን ሆኖ ነው የቆየው። የተጫዋቾቹ ቡድን አልነበረም ሲቲ በፔፕ አሰልጣኝነት ስር። የተጫዋቾቹ ቡድንም ሊሆን አይችልም በፔፕ አሰልጣኝነት። አንድ ተጫዋች ከአሰልጣኝ በላይ የሚፋንንበት አይነት ቡድን አይሆንም በጭራሽ። ፔፕ አይቀበልም ያንን አይነት ባህሪ ያሳየን ተጫዋች በማግስቱ ያሳየዋል የመውጫውን በር። ጆዋው ካንሴሎ የደረሰበት ልክ እንደዚህ ሆኖ ሌሎችም። ጆዋው ካንሴሎ አሁን ያኔ በጣም ወሳኝ ታክቲካዊ ተጫዋች ተደርጎ ይታይ በነበረበት ጊዜ ነው። በመልበሻ ክፍል ውስጥ 1-2-3 ጨዋታ ተጠባባቂ ወንበር ሆነና የአሰልጣኙ ታክቲካል ኢንስትራክሽን ሳይቀር መስማት አቆመ። እግሩን መሬት መጠብጠብ ጀመረ። እንዲ ኦኬ ብሎ ሸኙ። አሁን ይህንን በአምባገነንነት ነው ልትዩ ትችላለች፣ ግን ኖ የአሰልጣኝ ቡድን። ሁለቱ እንደዚህ አይነት በጣም የተራራቀ ትራጀክተሪ ተከትለው የቆዩ ናቸው። መጨረሻ ላይ ካሪክ ከዚህ አሰልጣኝ ጋር ይጫወታል። ካሪክ እንደ ሞዴል ፔፕ ምን ያህል ኢንስፓየር እንዳደረገው አላቅም። ዛሬ ፕሬስ ኮንፈረንስ የመጀመሪያ ፕሬስ ኮንፈረንሱን የሚሰጥ ይመስለኛል አርብ ስለሆነ እና ስለ ፔፕ መጠየቁ አይቀርም። ከፔፕ ጋር የመጀመሪያ ጨዋታውን እያደረገ ስለሆነ ቡድኑ የፔፕ ኢንፍሉዌንስ ያለው ይመስላል የሚጫወትበት ቡድን የእሱ ሚድልስቦሮ። ከዚህ በፊት ስለ እሱ ስናነሳ ምሳ እንዳልኩት በቻምፒየንሺፕ ካደጉት ቡድኖች ውጭ 3 ሲዝን ያሰለጥነው 3 ሙሉ ሲዝን ያሰለጥነው። ሲመጡ ሚድልስቦሮ ላለመውረድ ነበር ይጫወት የነበረው። እሱ ኃላፊነቱን በተረከበበት ጊዜ ሲያልቅ የውድድር ዘመኑ ሲጠናቀቅ 4ኛ ሆኖ ነው የጨረሰው። 4ኛ ሆኖ ጨረሰ ማለት ያው ከ3 እስከ 6 ያሉት ቡድኖች በፕሌይኦፍ ስለሆነ የሚጫወቱት የቻምፒየንሺፕ ፕሌይኦፍ ውስጥ የገባው በዚያ ምክንያት ነው እና ቢሆንለት ኖሮ ወደ ፕሪሚየር ሊግ ሊያመጣው ይችል ነበር። ግን ሚድልስቦሮ በቅርብ ዓመታት ድሮ መደበኛ የፕሪሚየር ሊግ ቡድን የነበረ ቢሆንም በቅርብ ጊዜ ግን አዘውትሮ ወደ ፕሪሚየር ሊግ ሲመጣ አላየነውም ከአንድ ሲዝን በስተቀር። በ15 በ16 ዓመት ውስጥ አንድ ጊዜ ብቻ ነው ወደ ፕሪሚየር ሊግ የመጣው። በኋላም እንግዲህ ሁልጊዜ በዝውውር ፉርቼን ውስጥ ዝቅ ያለው ቦታ ላይ ከሆንሽ ችግሩ በቃ ቶሎ ተጫዋቾች ይለቃሉ። ሮጀርስን የሚያክል ትልቅ ፖቴንሻል የሚለቅ ከሆነ የቡድኑ ጎል የማስቆጠር ችግር ዝቅ ማለቱ አይቀርም። ግን ዩናይትድ ሌጀንድ ነው። 464 ጨዋታ ያደረገ 12 ዓመት የተጫወተ 18 ዋንጫ ያሸነፈ ነው። ባለፈው ሳነሳ እንደነበረው የፖሴሽን አሰልጣኝ ነው፣ የቢልዳፕ አሰልጣኝ ነው። ለዚህ ነው አንዳንድ ጊዜ ደጋፊዎችን ያሳቅቅ ነበር የሚባለው የሱ ቡድን። የሚድልስቦሮ ደጋፊዎች ያው ለአንዳንድ ቡድን ደጋፊዎችም ያ የጨዋታ መንገድ ባህል እስካልሆነ ድረስ ለመታገስ ያቅታቸዋል እና ከኋላ እየተጫወተ ለመውጣት ይሞክር በነበረበት ጊዜ የሚድልስቦሮ ደጋፊዎች ቶሎ እንጠልዝ እንጂ ይሉ ነበር፣ ቶሎ ክሊር እናድርገው እንጂ ይሉ ነበር። አንዱ ችግር የነበረው እሱ ነው ለሱ ለካሪክ
ግን የበለጠ የፖሴሽን አሰልጣኝ ከ55% በላይ ኳስ የሚቆጣጠር አዘውትሮ 4-2-3-1 የሚጠቀም አልፎ አልፎ ታክቲካል ፍሌክሲቢሊቲ ያለው በባክስትሪም የሚጫወት ግን ብዙ ጊዜ 55.2% የሚቆጣጠር ብዙ ጊዜ የተጋጣሚ ቡድኖች ኳስ የሚነካ በኤርሊ ቢልድ አፕ ላይ ከፍተኛ ትኩረት የሚሰጥ በኤክሲጂም በተሳኩ ፓሶችም በፖሴሽን አቬሬጅም በቻምፒየንሺፕ በእነዚህ ሁሉ አንደኛው የሁለተኛ የነበረ ቡድን የሰራ ሰው ነው። ስለዚህ እነዚህ ደግሞ ኤሌመንቶች አሁን ያልኳቸው ከኋላ ቢልድ የማድረግ ከፍታ የኳስ ቁጥጥር መጠን በተለያዩ የሜዳ ስፍራዎች ላይ ኦቨርሎድ ለመፍጠር የመሞከር ጨዋታ የመገልበጥ ባህሪ እነዚህ ሁሉ ነገሮች የፔፕ አይደንቲቲ የሚባሉት ናቸው። ስለዚህ ምን ያህል እሱን እንደው እንደ ምሳሌ እንደሚያየው አላቅም መናገር አለበት። ግን በቅርብ ጊዜ የፕሪሚየር ሊግ ጨዋታዎች ላይ ትንተና ሲሰጥ እያየ ነው ነበር ማይክል ካሪክን። እኔ አንዳንድ ስማርት ውሳኔዎች ወሰን ይመስለኛል። አሁን አንዳንድ ሰዎች በሚገባ ባለመገንዘብ ምክንያት ይሁን አላቅም ከምክትሎቹ አሰልጣኞች መካከል አንደኛው ሆላንድ የሚባሉት አሰልጣኝ ናቸው። እኚህ ሰው ከጋሬት ሳውዝጌት ጋር አብረው ሰርተዋል። ግን ብዙ ጊዜ በቼልሲ ምክትል አሰልጣኝነት ከተለያዩ አሰልጣኞች ጋር እየሰሩ ናቸው። አይ ላይክ ዲስ የሩበን አሞሪም ኮቺንግ ስታፍ ውስጥ የነበረኝ አንደኛው ኮንሰርን ጆርጅ ቪታ ከሚባሉት የ63 ዓመት የግብ ጠባቂዎች አሰልጣኝ በስተቀር ሁሉም ወጣቶች ናቸው። ሁሉም በእንግሊዝ የመስራት ታሪክ አልነበራቸው። አሁን አንዳንድ ሰዎች አሉ ሩድ ቫን ኒስተልሮይ ለምሳሌ ቢቆይ ኖሮ የሚሉ። ለእኔ ከሩድ ቫን ኒስተልሮይ መቆየት ይልቅ ለምሳሌ አልሰራም እንጂ ኤሪክ ቴን ሃግ አንድ ነገር አድርገው ነበር። ከፈርጉሰን ረዳቶች መካከል አንደኛው ስቲቭ ማክላረን ነበሩ። ማክላረንን የእሳቸው የኮቺንግ ስታፍ አባል አድርገውት ነበር። ወይ ደግሞ ፔፕ ሲመጣ ምን አደረገ? የፔፕ ሙሉ የኮቺንግ ስታፉ ስፓኒሽ ነው ያኔ ዶሚኒክ ቶረንት፣ ሩዶልፎ ቦሬል፣ ቦናቬንቱሬ የፊዚካል ፊትነስ አሰልጣኙ የኮቺንግ ስታፍ አባል አይደለም። ግን ሌላም በተለይ በኢሞሽናል ጥቅሙ ምክንያት ማኑኤል ኤስቲያርት ሌሎች ሰዎች አመጣ። ግን ፔፕ ሚኬል አርቴታን አምጥቷል። ሚኬል አርቴታ 10 ምናምን ዓመት የእንግሊዝን እግር ኳስ በተጫዋችነት አብጠርጥሮ የሚያውቅ ከብሪቲሽ አሰልጣኞች ጋር አብሮ የሰራ ረጅም ጊዜ ከሞይስ ጋር ፔፕ ደግሞ የጨዋታ አስተሳሰብ ተመሳሳይነት ከቬንገርም ጋር አለው። ከቬንገርም ጋር የሰራ ያኔ ትዝ ይልሻል 2012 የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ከመደረጉ በፊት በባርሳና በቼልሲ መካከል ቼልሲን ከኔ በለጠ አንተ ነህና የምታውቀው እንደ ተጋጣሚም እንግሊዝ ሀገር ረጅም ጊዜም እንደኖረ ሰው እስቲ ቼልሲን አጥናልኝ ብሎት ነበር። አጥንቶ እኮ የታክቲክ ዶሴ ልኮለታል አርቴታ። ያኔ አርሰናል ተጫዋች እያለ 2016 ነው ኳስ መጫወት ያቆመው፣ 2012 ነው ያ ጨዋታ የተደረገው። ስለዚህ የእንግሊዝን እግር ኳስ በየጨዋታዎቹ ያለውን ልማድ፣ ባህል፣ የጨዋታዎቹን ኢንቴንሲቲ፣ የደጋፊዎቹንም ኢንቴንሲቲ፣ የፕሬሱንም ልማድ ሁሉ የሚያውቅ ሰው ቡድንሽ ውስጥ ማካተት አለብሽ። ሩበን አሞሪም ይሄንን ቢያደርግ ኖሮ ስማርት ይሆን ነበር ብዬ አስባለሁ። አንድ የሆነ የእንግሊዝ እግር ኳስን በሚገባ የሚያውቅ ኮቺንግ ስታፍ በጣም ወጣቶች ያሉበት ነው ስታያቸውም ሰዎቹ ከጆርጅ ቪታ በስተቀሳቸው ነው የግብ ጠባቂ አሰልጣኝ ናቸው። ራሽፎርድን ከማሰልፍ ጆርጅ ቪታን ባሰልፍ ብሎ የጠቀሳቸው ሰው አንድ ጊዜ ታስታውሺ እንደሆነ እሳቸውን ማለት ነው። አሁን እኚህ ሰው አምጥቷል ማይክል ካሪክ ከፍተኛ ልምድ ያላቸው ናቸው። አሁን ሰሞኑን ያው የዩናይትድ አሰልጣኝ የመሆን ችግር የቀድሞቹ የማንቸስተር ዩናይትድ ተጫዋቾች በሙሉ ሚዲያ ላይ ያሉ በደንብ አብዛኞቹ ብሪቲሽ ናቸው። አብዛኞቹ ወደ አሰልጣኝነት መሄድ አይፈልጉም። የሄዱትም አልተሳካላቸው ወይም መቀጠላል ሌላ ሙከራ መሞከር አልፈልግም። አንዳንድ ኢንሲስት የሚያደርጉ አሉ። ለምሳሌ ላምፓርድን ካየሽው የሆነ ቦታ ፌል ቢያደርግ እንኳን ይሞክራል። በቃ እጅ ለመስጠት አይፈልግም። ሲሞክር ታያለሽ። አሁን ኮቨንትሪ ሲቲን ይዞ ለፕሪሚየር ሊግ ለመምጣት በጥሩ ሁኔታ ላይ ነው ያለው። ለምሳሌ ጋሪ ኔቭል ከዛ የእንግሊዝ ብሔራዊ ቡድን ኤክስፒሪየንስ ሆነ ከቫሌንሲያ ልምዱ በኋላ ወደ አሰልጣኝነት መመለስ አልፈልግም ብሎ ነው የወሰነው እና የበለጠ የሚዲያ ኢምፓየር፣ ሌሎች የቢዝነስ ኢንትረስቶች፣ እንደዚህ አይነት ነገሮች ነው ያሉት። በዛ ምክንያት ሚዲያው ላይ ያሉ። ስለዚህ እያንዳንዱ የማንቸስተር ዩናይትድ ሹመት በቀድሞ የማንቸስተር ዩናይትድ ተጫዋቾች በብርቱ ይተቻል። ስለዚህ ለካሪክ ለምሳሌ እንዴት ነው ኢቫንስን ቡድን ውስጥ የሚያካትተው ምን ስለሆነ ሲል ነበር ሮይኪን በኦቨርላፕ ላይ ሰሞኑን። ለምን ባርቤዶስ አብሮ ስለሄደ አብረው አሪፍ ረፍት ጊዜ ስላሳለፉ ለዛ ነው የሚያካትተው ኢቫንስን። ከኢቫንስ ጋር የተጫወተ አይመስለኝም ለነገሩ። ሮይኪን ከለቀቀ በኋላ ነው ኢቫንስ ከማንቸስተር ዩናይትድ ወጣት ቡድን ወደ ዋናው ቡድን የተሻሻለው። ግን የስቲቭ ሆላንድ መሾምን ግን ለምሳሌ እኔ
አንደኛ ከፍተኛ ኤክስፒሪየንስ ያላቸው ሰው ናቸው። ለእኔ እንዲያውም በጣም ሲሪየስ የሆነ ውሳኔ ይመስለኛል። ምክንያቱም አብሮት ሰርቷል ጆናተን ውድጌት ትልቅ ስም አይደለም፣ ግን እኔ ኮንቲኔንታል ኤክስፒሪየንስ ያለውን ሰው ወዳለሁ። ጥሩ ይመስለኛል ከእንግሊዝ ውጭ ያለ ልምድ። ውድጌት ሪያል ማድሪድ ውስጥ ተጫውቷል። ሪያል ማድሪድ ውስጥ የስፔን እግር ኳስን አሰራር አይቷል ይሄ ሰው እና ጠቃሚ ይመስለኛል ይሄኛው አይነት ልምድ እና እንዲህ አይነት ውሳኔዎች መወሰኑም ጥሩ ውሳኔ ይመስለኛል። በተለይ የስቲቭ ሆላንድ ለዝርዝር ጉዳዮች በሚሰጡት ከፍተኛ ትኩረት፣ ልምምድ ላይ በጣም ሃንድሶን መሆናቸው። አንዳንድ ጊዜ የእንግሊዝ ብሔራዊ ቡድን ምክትል አሰልጣኝ በነበሩበት ጊዜ ከቤን ዋይት ጋር ተጣልቶ የለ እና እንደዚህ አይነት መጋፈጥ ሲያስፈልግ የሚጋፈጡ አይነት የሚሏቸው። በቼልሲ በነበሩበት ጊዜ ሴስክ ፋብሪጋዝ አንድ ጊዜ ስለሳቸው ሲናገር ሜቲኩለስ ኮቺንግ ብሬን፣ ለዝርዝር ጉዳዮች ከፍተኛ ትኩረት የሚሰጥ የእግር ኳስ አእምሮ ያለው፣ ከጨዋታ በፊት በተለይ ጨዋታ ሪሌትድ ዝግጅት በማድረግ በጣም የሚደነቁ ምክትል አሰልጣኝ ናቸው። መጥፎ ውሳኔ መስሎ አልታየኝም ለእኔ። ይሄ የተቿቸው ሰዎች አሉ። በቃ በሆነ ምክንያት ጋሬት ሳውዝጌት አይወደድም ወይም ደካማ አሰልጣኝ አድርጎ የማየት ልማድ አለ። እኔ ይህንን ሀሳብ ብዙ ጊዜ እንደማልጋራው ገልጫለሁ። በፍጹም የእንግሊዝ ብሔራዊ ቡድን በሱ ጊዜ እንዲያው አማረበት ይሆናል እንጂ ፋይናሎች የሚጫወት 2 የአውሮፓ ዋንጫ ፋይናል የሚጫወት ከሩብ ፍጻሜ ከሁለተኛው ዙር ማለፍ አንዳንድ ጊዜ ውድድር ላይ የማይሳተፍ ከመሆን ቡድን ነው ወደዚህ ያሸጋገረው። የፔፕ አይነት ቡድን አይደለም። ልክ ነው የእሱ ቡድን በቃ ምን ልበልሽ የዴሾ አይነት ቡድን እለዋለሁ። የዴሾ ቡድን አሁን እኔ እንደ ረጅም ጊዜ ፈረንሳይ ደጋፊ ሆኖ እንደኖረ ሰው አሁን የፈረንሳይ ደጋፊ አይደለሁም። ለምሳሌ የዚህ ናሽናል ቲም ደጋፊ አይደለሁም። ስታይሉን አልወደውም። ውጤታማ አይደለም ያልኩ ግን አይደለም። 2 የዓለም ዋንጫ ፋይናል የተጫወተ 1 የአውሮፓ ዋንጫ ፋይናል የተጫወተ የዓለም ዋንጫ ያሸነፈ ቡድን ስለሆነ እያለ ስታይሉን አልወደውም አንድ ነገር ነው፣ ግን ኢፌክቲቭ ነው፣ በጣም የሰራ ነው። የዛ ቡድን ምክትል ነበሩ። ግን ሌሎችም እንዳልኩት በቼልሲ የብዙ አሰልጣኞች ረዳት ሆነው የሰሩ ናቸው። እሳቸው መጥተዋል። ይሄንንም ስማርት ውሳኔ አድርጌ ያለሁ አሞሪም ቢያደርገው ወደው የነበረው አንደኛው ነገር እንዲህ አይነት ከሲኒየር የግድ እንግሊዛዊ ላይሆን ይችላል ሰውየው፣ ግን እንግሊዝ ውስጥ የሰራ ለምሳሌ ሩይ ፋሪያን ማምጣት አይነት ማለት ነው። የሞሪኞ ምክትል የነበረ ሰው ነው ሩይ ፋሪያ። ለምሳሌ እንደ ሩይ ፋሪያ አይነቱን ሰው ብታመጪ ሩይ ፋሪያ በቼልሲ በመጀመሪያ የሞሪኞ የአሰልጣኝነት ጊዜ፣ በሁለተኛው የአሰልጣኝነታቸውን ጊዜ፣ በማንቸስተር ዩናይትድ አሰልጣኞች ጊዜ አብሯቸው የሰራ ኦኬ የሀገሬን ሰው ነው የምፈልገው ካለም የሀገሩ ሰው ጥሩ ምርጫ ሊሆን ይችል ነበር። ኮቺንግ ስታፍ በጣም ወሳኝ ይመስለኛል ለእኔ። አላቅም ከጀርባ ያለውን አሰራር ከመደርደር ውጭ መሆን አለበት የአንድ ምክትል አሰልጣኝ ኃላፊነት። ካሪክ ያንን አድርጓል። እንግዲህ በቂ ጊዜ የለውም። ያው ሹመቱ በዚህ ሳምንት ነው የተረጋገጠው እና የመጀመሪያው መፈተኛው ደግሞ ከባድ ጨዋታ ነው። አሁን ሶልሻ የነበረው አድቫንቴጅ አይነት እዚህ ይልሻል። ትልልቆቹ ቡድኖች ያሸንፏል። መጀመሪያ ቀለል ካሉ ቡድኖች ነው ግን የጀመረው። ካሌንደሩ ጥሩ ነበር። አሁን ዩናይትድ እስከ ኖቬምበር ጀምሮ እስከ ሩበን አሞሪም ሽንብት ድረስ በወረቀት ደረጃ በጣም ቀለል ያሉ ጨዋታዎች ነበሩት። በወረቀት ደረጃ በቃ ወልቭስን፣ ዌስትሃምን፣ ኤቨርተንን፣ ቦርንመዝን ምናምን አይነት ቡድኖች አብዛኞቹን በሜዳው ይገጥም የነበረበት ጊዜ ነበር። እነዚያን ጨዋታዎች አሸንፈው ቢሆን ኖሮ በቻምፒየንስ ሊግ ቦታ ይደላደል ነበር። ውጤቱ ለማሰናበት እንዲያስቸግር ያደርገው ነበር። ውጤት ብቻ አይደለም እንዲሰናበት ያደረገው፣ እንዲያውም ውጤት አይደለም። ውጤቱ ጥሩ ሆነ አልሆነ ሌላ ጉዳይ ሆኖ ዋናው ምክንያት የስንብቱ ምክንያት ውጤት አይደለም፣ የፓወር ፕሌይ ነው የበለጠ እንደምናውቀው። ያ ከጄሰን ዊልኮክስ ጋር የነበረው ንግግር ላይ እሱ መስመሩን ማስመርም ስለፈለገ እና በዚህ ስህተት ሰርቷልን ብዬ ስለማለ ከአሰልጣኝ ነው ይሄ የኔ ስልት ነው ብሎ አምኗል። ማንቸስተር ዩናይትድ አይ በቃ ይሄ አይሰራም ብሎ አምኗል። ስለዚህ ሁለቱንም ተሳስተዋል ለማለት ሊያስቸግር ይችላል። ማንቸስተር ዩናይትድ ያ እየሰራ አይደለም የሚል ግምገማ አለው ማለት ነው። እንዴት ወደ 3-4-3 ትመለሳለህ? እንደዛ ከኒውካስል ጋር ጥሩ ከተጫወተም በኋላ ደግሞ ወልቭስን ሚረር ለማድረግ ወደ 3-4-3 መመለስ፣ ይሄማ አውቶኖሚ ነው። እኔ ነኝ መወሰነው። ይሄንን ቴክኒካል ጉዳይ መወሰን የዊልኮክስ ስራ አይደለም ማለት። ለዛ ነው እኮ ዳይሬክተሩም የዳይሬክተርነቱን ስራ ይስራ፣ መልማዮቹም የምልመላቸውን ስራ ይስሩ፣ እኔም የራሴን ስራ ልስራ የሚል አስተያየት የሰጠበት ዋናው ምክንያት እርሱ ነው። ዞሮ ዞሮ ዩናይትድ ይህንን ትልቅ ውሳኔ ከወሰነ በኋላ በፈታኝ ተከታታይ ጨዋታዎች ነው የሚጀምረው። እንዲያውም በፕሪሚየር ሊግ ዋንጫ ፍክክር ውስጥ ለእኔ አሁን ለማንቸስተር ዩናይትድ ደጋፊዎች አትሊስት እንግሊዝ ውስጥ ላሉት ለማንቸስተር ዩናይትድ ደጋፊዎች ይሄ ለዋንጫ ፍክክሩ ምን ማለት ነው የሚል ትኩረት ያላቸው አይመስለኝም። በቀዳሚነት የሚያሳስባቸው የማንቸስተር ዩናይትድ ውጤት ስለሆነ እና ማንቸስተር ዩናይትድ ደግሞ ለቻምፒየንስ ሊግ ቦታ እየተጫወተ ነው። ይከናት ፒክ ኤንድ ቹዝ አሁን ባለበት ሁኔታ ማንቸስተር ዩናይትድ በተቻለ መጠን ሁሉንም ጨዋታዎች ለማሸነፍ መጫወት አለበት እና ከዚህ አይነት ጨዋታ በላይ የቡድን መንፈስ ጋልቫናይዝ ሊያደርግ የሚችል የለም። ለማንቸስተር ዩናይትድ የነገውን ጨዋታ ማሸነፍ ማለት ቶን ሴት ማድረግ ማለት ነው።
ለሌሎች ጨዋታዎች ሁሉ የሚተርፍ በራስ መተማመን ማስቀመጥ ማለት ነው። ቀጥሎ ከአርሰናል ጋር ነው የሚጫወቱት። ሁለቱ ለፕሪሚየር ሊግ ዋንጫ ፍክክር በጣም ኢንትረስት ላለን ሰዎች አዎ ዩናይትድ እኮ የሆነ ሴል ሊኖረው ይችላል። የነገውን ጨዋታ ለምሳሌ ካሸነፈ አርሰናል የራሱን የቤት ስራ ከሰራ ድንገት የ9 ነጥብ ልዩነት ሊሆን ነው። ምሳ እንዳነሳሽው ባያልቅም እንዳለቀ ይሆናል። የዋንጫው ፍክክር አለቀ አንልም፣ ግን የማለቅን አይነት ስሜት ይፈጥራል። ግን ማንቸስተር ሲቲ ካሸነፈ ለምሳሌ ነገ ግን ዩናይትድ ደግሞ ወደ ኤምሬትስ ሄዶ አርሰናልን ካሸነፈ ደግሞ ኮምፕሊትሊ በአንድ ሳምንት ልዩነት 9 ነጥብም ሊሆን ይችላል 3 ነጥብም ሊሆን ይችላል። በአንድ ሳምንት ልዩነት ማንቸስተር ዩናይትድ እንዲህ አይነት ሮል ሊኖረው ይችላል። እዚህ ላይ የካሪክ የመጨረሻ ጨዋታ ከአርሰናል ጋር የተደረገ ጨዋታ ነው። ክርስቲያኖ 2 ጎል ያስቆጠረበት ማንቸስተር ዩናይትድ 3-2 ያሸነፈበት ጨዋታ ማለት ነው። ስለዚህ በዋንጫ ፍክክር ውስጥ የሆነ ሴ ያለው ምንም ጥያቄ የለም። ሁለቱን አውራ ቡድኖች አንደኛና ሁለተኛ ስፍራ ላይ ያሉትን ቡድኖች ስለሆነ የሚገጥመው ግን ለዩናይትድ ደጋፊዎች እሱ ቁም ነገር አይመስለኝም። የማንቸስተር ከተማ ውስጥ ያሉትን ዩናይትድ ደጋፊዎች ብትጠይቂያቸው አርሰናል ቢወስድ ይመርጣሉ ከሲቲ። ለነሱ ትልቁ ራይቫል አርሰናል ራይቫል ነበር ለረጅም ጊዜ። አርሰናል ይቅናው ይላሉ ማለት አይደለም፣ ግን የበለጠ ሎካል ስሜት ያላቸው ከሲቲ ጋር ነው። ስለዚህ አንዱን ብለው ለዋንጫ ፍክክር የሚጨነቁበት አይመስለኝም። ለነሱ ትልቁ እንዲያውም ሲቲን ማሸነፍ መቻል ነው እና ነገ በዚህ ጨዋታ ነው የሚጀምረው። አዎ ነገ የሚደረግ ትልቅ ጨዋታ ይሆናል። በዚህ በማንቸስተር ዩናይትድ እና በማንቸስተር ደግሞ በጊዜ የሚደረግ ጨዋታ ነው ለነገ ገና። ከዛ በኋላ አርሰናል ስለሚጫወትና ቀለል ያለ ጨዋታ ስላለው ወይ ለአርሰናል ላይ ፕሬሸር ፈጥሮ ወይም ነጻ ሆኖ የሚያደርገው ጨዋታም ሊሆን ይችላል ነገ የሚደረገው። የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል በዚህ ጉዳይ ላይ። የብርሽ ተስፋ ማይክል ካሪክ የግድ ማሸነፍ አለበት አለ፣ በለዚያ ማንቼ ከ7 ወደ 14 ነው የሚወረወረው በሜዳችንና በደጋፊያችን እንደመጫወታችን ይህን ጨዋታ ማሸነፍ ግድ ነው፣ አለበለዚያ ግን በሁሉም ላይ እንነሳለን ብሏል። አበባው ተስፋ የሚል አድማጫችን ደግሞ ስለዚሁ ሜንዲ ካውራ እንደኔ አንዳንድ ጊዜ የተወሰኑ ስህተቶች ቢሰራም በፕሪሚየር ሊጉ ካሉ ምርጥ ቴክኒካል ኳሊቲ ካላቸው አማካኞች አንዱ ነው። ሌሎች አማካኞች በችሎታ አልሆንላቸው ሲል ብዙ ጊዜ ጨዋታ በጉልበት እንደሚያደርጉ ተጫዋቾች አሉ። ለምሳሌ ካይሴዶ እያንዳንዱን ኳስ ያለ ፋውል መጫወት አይችልም። ዙቢሜንዲን ስንመለከት ግን እግር ኳስም በቴክኒካን ብቃት ብቻ የሚጫወት ተጫዋች ነው። ጨዋታንም ፖሰስ አድርጎ መጫወት ይቻላል። መልካም ቀን ይሁንላችሁ ብሎናል። አሰበ ማንቸው ማይክል ካሪክ ከጋርዲዮላ ሲባል ሰፊ ልዩነት አላቸው፣ ግን ጨዋታው ደርቢ እንደመሆኑ ቀላል አይሆንም። ለካሪክ አጀማመሩ ሊያሳምሩ ወይም ደግሞ ሊያደበዙ የሚችሉ 2 ወሳኝ ጨዋታዎች ከፊት ይጠብቁታል። እንዴት ይወጣቸዋል የሚለውን ለማየት ጓጉቻለሁ። እስከ መጨረሻው አብሬያችሁ ነኝ ብሎናል። ጀማሊ አብደላ ዩናይትድ አሁን ላይ በካሪክ እየተመራ በፍጹም ከጋርዲዮላ ስቲ ነጥብ ይወስዳል የሚል እምነት የለኝም። ዙቢሜንዲ ጥሩ ተጫዋች ነው፣ ይህንን ያህል ቶሎ ተጽዕኖ ይኖራል ብዬ ግን አልጠበቅኩም ነበር። ዋንጫ የምናሸንፍበትና ብዙ ገንዘብ አውጥተን ቡድን ካጠናከሩ በኋላ ከጉዳት ውጪ አንድን ከደማይወጣለት እሱም እያሻሻለ ነበር ሲጫወት በማየቴ በጣም ደስ ብሎኛል። ቶማስ ፓርቴ መልቀቃቸው አሳብዶኝ ነበር። 1 ዓመት እንዴት አይታከስቱም በሚል ነበር፣ ግን ዙቢ በመጠኑ ማስረስቶናል። ኳስ ሲነጥቅ ታይሚንግ ቆንጆ ነው፣ እግሩ ላይ ኳስ አያቆይም፣ ያፈጣጥነዋል። ትንሽ ከፓርቴ በኋላ ያጣሁት ከራያ የሚጀመሩ ቢልድ አፕ ላይ ትንሽ ደክሞብኛል። ዙቢ እንደጠበቅኩት አይደለም በዚህ ጉዳይ ላይ ብሎናል። ሌላኛው አድማጫችን ጌዲዮን ስለ ማርቲን ዙቢሜንዲ ሳስብ በጣም የሚገርመኝ ነገር አለ። አርሰናል ደጋፊዎች ከፓርቴ መልቀቅ በኋላ ከዙቢ ያጫወት ስታይል ጋር ለመላመድ ተቸግረው ነበረ ማለት ይቻላል። እንደውም አብዛኞቹ እንደጠበቅ ነው አይደለም። ምክንያቱም ሁለቱም 6 ቁጥር ይሁን እንጂ የቦታ አተገባበራቸው የተለያየ ነበር። እኔ ደግሞ የግል ዙቢ ምን ጨመረ ካልከኝ በጣም አስፈላጊ የሆኑት አርሰናል ወደ ዋንጫ የሚያስፈነጥሩ 3 ዋና ዋና ነገሮችን አምጥተውልናል። አንደኛ ቦል ፕሮግረስ ቱ ፎርዋርድ፣ ሁለተኛ ደግሞ አትሌቲዝም በጣም አሪፍ ነው። ኢቭን ብቻውን 6 ቁጥር ቦታ ላይ መጫወት ይችላል። ሰፊ ስፔስ የተከላከለ ከራይስ ጋር ቦታ እየቀያየሩ ላይክ እንደ ቡርኖ ጉማሬሽ ና ሳንድሮ ቶናሊ 6 ቁጥርና 8 ቁጥር መጫወት ይችላል ብዬ አስባለሁ። እሱም ሰሞነኛ እያሳየ ነው ብዬ አስባለሁ። ሌላ ደግሞ የዳይሜንሽን ጉዳይ ነው። በጣም የምወድለትና የጨመረልን ጌም ሬዲንጉ ነው። በጣም የሚያስደንቅ ተጫዋች ነው። ቴምፖ መቆጣጠር አቢሊቲው ዋው ያስብላል። ጌዲዮን ነኝ የአርሴ ምርኮኛ ከዋሳ አመሰግናለሁ ብሎናል። ሚስባህ የሚል አድማጫችን ደግሞ የነገው ጨዋታ ከባድ ቢሆንም አሸንፈን ቢያንስ የዋንጫ ፉክሩን ቅዳሜ እንዳያልቅ ምናደርገው ይመስለኛል። ማይክል ካሪክ ቀጣይ ካሉበት ከባባድ ጨዋታዎች አንጻር ዩናይትድ ይዞ ወደ ታች ቁልቁለት ጉዞን የሚያፋጥኑ አሰልጣኝ ይመስለኛል። የማርቲን ዙቢሜንዲ ብቃት እንኳን ሊቨርፑል፣ ማንቸስተር ሲቲ እና የመሳሰሉ ክለቦች ለምን ይፈልጉት እንደነበረ የሚያሳይ ነው ብሎናል።
ሲስ ሜስ ሚል አድማጫችን የማንቸስተር ደርቢ ጨዋታ አርሰናል የሚያተርፍበት ጨዋታ ይመስለኛል ብሎናል። ክንዱ ኢትዮላቭ ሚል አድማጫችን ደግሞ አሁን ሲቲ ማሸነፍ የሚታሰብ አይመስለኝም፣ ምናልባት በጸሎት ካልሆነ ግን ካሪክ ለማንቸስተር የሚመጥን አሰልጣኝ ነው ብዬ አላስብም ብሎናል። ሙከረም በደርቢው ጨዋታ ካሪክ ከታክቲክ ጉዳይ ይልቅ የደርቢው ስሜት ተጫዋቾች ላይ ማጋባት ቀዳሚ ስራ የሚሆን ይመስለኛል። ምክንያቱም ደርቢውን ሲፋፋም የምጣበት ወቅት ተጫዋቾች ስለነበር ስሜቱን ያውቁታል። ዙቢሜንዲ እንግሊዝ ምድር ከመርገጡ በፊት ትልቅ ተጽዕኖ እንደሚፈጥር ቅንጣት ጥርጣሬ አልነበረኝም። ከልጅነት ጀምሮ በጣም ሰወዳ የነበረ ተጫዋች ነው። ፋብሪጋዝ ነበር። ብዙ ጊዜ ኳስ በአእምሯችን የሚጫወቱ ተጫዋቾች ይስቡኛል። ዙቢሜንዲ እንደዛ ነው የምመለከተው። ኳስ ከመቀበሉ በፊት ቀጣይ እንቅስቃሴውን ያስባል። ብዙ ሰዎች እንደ አብዛኞቹ 6 ቁጥር ታክሎችና ግጭቶችን ስለማበዛ ስራው አይታያቸውም። ነገር ግን እሱ መገኘት ባለበት ቦታ በሰዓቱ ስለሚገኝ ለነዛ ፍልሚያዎች አይጋለጥም ብሎናል። ሌላው ግን የራይስ ብቃት ከነበረው በላይ ማሳደግ ነው። የበለጠ ማጥቃቱ ላይ እንዲሳተፍ ያደረገው ዙቢሜንዲ ነው። ራሱም ወደ ተቃራኒ ቦክስ ሲጠጋ ምን አይነት ኳሊቲ እንዳለው በቼልሲው ጨዋታ ሳይቶናል ብሎናል። ፍጹም ማይክል ካሪክ የመጀመሪያ ጨዋታውን ከጋርዲዮላ ሲቲ መሆኑን ከባድ ቢሆንም ግን ደግሞ የቡድን ሁኔታ ለማወቅ ከሲቲ ጋር መጫወቱ ጥሩ ነው ብዬ አስባለሁ ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው ምንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።